አጥፍቻለሁ ማለት ራሱ እኮ አንድ ነገር ነው። ታውነቱን ስነግርሽ አሁን አላጠፋሁም ትያለሽ እንደገና መልሰሽ ይሄ መልስ ልክ ነው ጉዜ በእውነቱ ስነግርሽ ከሱ ማለት ነው ይሄ ነገሮችን ከሱ ጋር ኮምፔር አድርጊያቸው ለምን አሁን ስለሆነ ራቁት የባለሽን ራቁት ይዘሽ አንቺ አደባባይ ላይ መናገር ነው ይሄ ትልቅ ስህተት አይደለም ኖርማል ማለት እሱ ስለሆነ ነው ወይ ማለት እንጃ ምን ስለሆነ ወንድምሽ ስለሆነ በጭራሽ እኔ እንደዛ ሆኜ አላውቅም ወንድምሽ ስለሆነ ምናምን እንድትይኝ አልፈልግም ሆኜም አላውቅም እንድገባ ግን አስገድደሽኛል ምክንያቱም ቀይ መስመር አለሽ መሆን የሌለብሽ አንዴ ነው እኔ ቀይ መስመር ላልፍ የቻልኩት ስንት ሺህ ጊዜ ሲያልፍ የከረመ ሰው እያለ አይደል ምንድን ነው አንቺን አሁን በዚህ መልኩ ብላክሜል ሰርቶሽ ያውቃል እስኪ ንገሪኝ ሊቁ የሚያሳፍር ስራ ነው በህግ እንኳን የሚያስቀጣሽ ስራ እኮ ነው እየሰራሽ የነበረው ኦኬ እኔ ጋር ስላልሄድኩኝ ነው አንተ ያን ሁሉ ነገር ስታደርግ እንዴ አሁን ማንቺ እኮ እልህ ነው እንደዚህ ያደረገሽ ያለው ወደ እኔ ፈልገሽኝ እኮ አይደለም ህግ ጋር ስላልሄድኩኝ ነው መሄድና አንተ ለምን ተዋሻለሽ አሁን እኮ እኔን ፈልገሽኝ ሳይሆን እልህ ነው የሁሉ ነገር እያደረገሽ ያለው እልህ ነው አሁንም ደግሞ ፋይሉን ስላጠፋሁብሽ ተናደሽ ነው ሩታ ለምን እንወሻሻለን እንዴ እኔና ለኛ ምን ህጣት ነው እንደምመስልሽ አንቀመጥም ስልክሽ እንዲመልስልሽ ነው የመጣ ነው እና በዛውም አንዳንድ ነገር ባወራሽ ደስ ይለኛል ሄዳንም ስልክ መልሰንላታል ስልኩንም ፒሲውንም መልሰናል ምን ፈልገው እና ተወራሽ የምትፈልገው ነገር ስላለ ነው ይዤ የመጣሁት ማለት ነው እና ሁለታችሁንም መልሻለሁ ምናልባት አንዳንድ ሰዎች በውስጥ መስመር እየጻፋችሁልኝ ነበርና ያው መልሰናል የእሷንም ስልክ መልሻለሁ ለመናገር አይደለም አሁን እዚህ ጋር ቫልዩ ያለው የሱ ድርጊት ነው እሱ ሺ ጊዜ ሲያረጋው የኖረ ነገር ነው እኔ አንዴ ባረጋው ይሄን ያህል ይገን አይገባም ምን አንቺ ምን ተሰማለህ እንደዚህ አይነት ነገር ድርጊት አድርጌ ያውቃለሁ እንዴ እንት ላይ መሳለቁንና አለመሳለቁን ግን ከሌላ ሰው አድርጌ ያውቃለሁ ወይ ሺ ጊዜ ስታረጋው የኖርክም ያለፍክበትን ባህሪ ነው አዲስ አይደለም አንቺ ቢያንስ ቆይ ሁሉ ነገር እንኳን ካደረግሽ በኋላ ከተነቃብሽ በኋላ እንኳን ይቅርታ አትይም እንዴ ለምንድን ነው ምልክ ለምንድን ይቅርታ ምልክ አንተ እኮ እንደ ጽድቅ የሰራው ስራ የለም ለምንድን ነው ደግሞ ይቅርታ ምልህ እኔ ከሰው ጋር ከዚህ በላይ መከራከር የማይጠበቅብንም እንዴ ለምን እሷ ጥፋቷን እንኳን የምታምን አይነት ሰው አይደለሽ ምንገበሽ ጥፋቷን እንኳን አምና ይሄ ሶሪ ለምን ምችለው ጉዜን ማለት ስለ አሻዋት እሱ ጥፋት እንደሆነ አምናለሁ ያን ነገር በማረጌ ግን አንተን እንደዛ በማረጌ ግን ጥፋት መስሎ አይታየኝም ይቅርታ አድርግልኝ እርግጠኛ ነሽ ጥፋት አይደለም እሷን ስለዋሻት ግን ጥፋት ነው አረ ስለዋሽሽኝ አይደለም እኮ ያመመኝ ነው ውሸትሽ ብቻ እኮ አይደለም ያመመኝ አንተን እንደዛ ማረጌ ግን ጥፋት አይደለም እኔ የተሳሳትኩ ያህል እየተሰማኝ እንደሆነ ታውቂያለሽ ሩታ በምን እንደሆነ ታውቂያለሽ ብዙዎች ስለአንቺ ብዙ ነገር ሲያወሩ አልሰማም ብዬ ነበር የተቀመጥኩት ልክ ናት ምንም ነገር ብትሆን የተጎዳች ሴት ናት እያልኩ ነበር ስደግፍሽ የነበረው ዛሬ ላይ ባደረግሽው ስራ ምንም ትክክል ነኝ ትያለሽ ቢያንስ እኮ እንዴት ነው በዚህ መልኩ ልቡን ልትመልሽ ትችያለሽ አንቺ አንዴ የተሳሳትኩት ኖርማል እንደዚህ ነው እንዴ እኔ ኖርማል ነው እስካሁን ቢያንስ ለነገሮች እንኳን እኮ ምንም የተጸጸታት ነገር የለም እሷ ያሳሰባት ከኔን ነገር ከማድረግ ውጪ ትናንትና ዳኒን ስልኩንና ፒሲውን ስለወሰድንበት በጠዋት ቴክስት ላከችና እንዴት እንደዚህ አይነት ድርጊት ታደርጋለህ እሱ ላይ ምናምን ነገር ብላ የእሱ ነገር አሳሰባት ከኔ ነገር ይልቅ ማለት ነው ገባሽ አብራ የኖረች ነው ሲጀምር ማን ነው ዳኒ አብራ የኖረች መሰለው ከሱ ጋር ነው እንጂ ከኔ ጋር አትመስልም ልጅቷ ገባሽ ከሱ ጋር አብራ የኖረች ነው የምትመስለው ልክ አንተ ብዙ ነገር ስታረግ እንደከረምከው ማለት ነው አይሽ አሁን ከኔ ነው እኮ ውድድሯ ከጓደኞች ጋር እልህ ነው እንደዚህ ያደረጋት ያለው ገባሽ ማውራት ከሌለ በልህ ቤት አይመሰራትም ምናምን አይደል እንደዛ ነው በልህ ቤት አይመሰራትም እኔ በጣም በብዙ መንገድ በጣም በብዙ በተረጋጋ መንፈስ በብልሃት ከዚህ በፊት በጣም ብዙ ነገር ለማድረግ ሞክሬያለሁ አሁን ግን የተሻለውና በጣም አሪፉ እንዲሁም ቆንጆ አማራጭ ይሄ ነው ስለታየ እንደዚህ ነገር ነው መከታተል ከዛ መለሽው ተመለሰልሽ አሁን እንጂ በማለት ቤት ነው ያለው እስካሁን ተመልሶ ቤት በድኑ ቤት ቢቀመጥ ምን ያደርግልሻል
ከልቡ የተንቀሳቀሰ ነው ጊዜ ምን ነው መንቀሳቀስ አይደለም በነፍስ ነው ባካል አይደለም ከልቡም ከመንፈሱም ሁሉ ነገሩ ከአንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽው ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም። ያ ደግሞ ልክ አይደለም። በፍቅር ነው እንጂ መግዛት ያለብሽ ሰው ልጅ ወይ በሆነ ነገር አስፈራርተሽ አይደለም። ስጦታ አይደለም እሷን ደስታ ሊገዛት የሚችለው ስለው ነበር አይደለም። አሁን ደግሞ አንቺ በቪዲዮ አስፈራርተሽ እሱ ልታስቀምጪ ቤት ነው ተሳስተሻል። በጭራሽ እንደዛ አይሆንም። ስለ ወንድ ልጅ ባህሪ ደግሞ ብዙ ነገር ነግሬሻለሁ። ከዛ በፊት ብዙ ነገር ብዬሻለሁ። ቢያንስ እንኳን በዛ ትምህርት ልትወስጂ ይገባ ነበር። ግን አንቺ ያንን አላደረግሽም። በቀሉ ነው የታየሽ። በቃ ያ ደግሞ ልክ አይደለም። እስከ ዛሬ ድረስ ያደረግኩት ነገር እንዲቆጨኝ ነው ያደረግሽኝ። እምነቴን ነው የሰበርሽው። ገባሽ አይደል? በጣም ነው ማዝነው። በጣም ፍላጎትሽ ግን ምንድን ነው አልገባኝም። እሺ አሁን እንዲህ አደረግሽ፣ ፍላጎትሽ ምንድን ነው ግን? ፍላጎት እኮ ግልጽ ነው። ምንድን ነው? እኔም በበቀል ነበር ፍላጎት ነው። ምንም መጠየቅ እኮ አያስፈልግም። እኔ መበቀል ትፈልግ ነበረ፣ ተበቀለች። ከዛ ባለፈ ደግሞ ከማይጠቅማት ሰው ጋር መንገድ ጀምራለች። ኦልሬዲ ገባሽ? ማያዛለቃትም እኔ ነኝ ነገ ህይወት መሆናት የነበረው ግን ደግሞ እስከማያዛለቃት ሰው ነው እንትን ያለችው። ሲቀጥል ደግሞ ታዩ የኔ ችግር የለውም። የኔና እሷ ነገር አብቅቶለታል፣ ተለያይተናል። ግን ደግሞ አይደለም አብረሽ ጥሩ ጊዜ ካሳለፍሽው ሰው ይቀርና አብረሽ እንኳን ምግብ በልተሽ አብረሽ እኮ አልሽው ሰው እንደዚህ አይነት ድርጊት አይደረግም። ገባሽ? እኔንም ሁላ ማይሆን ነገር ውስጥ ነው ከተተችኝ። አሁን ትናንትና ዳኒ ጋኛ ፒሲውና ስልኩን ልናመጣት እንዴት እዛ እሱም የሆነ ሰው ሰብስቦ ቢሆንስ እዛ ድብድብ ቢፈጠር የሆነ ነገር ቢሆን የሆነ ሰው ቢጎዳ የዘላለም ጸጸት ነበር የሚሆነው። ገባሽ? ግን ደግሞ ይሄንን እንኳን መገናዘብ አልቻለችም እሷ። አለመሄድ ነው ታዲያ አንደኛ ነገር አለመሄድ አለመውሰድ ስልኩን። ሁለተኛ ነገር ደግሞ አንተ እንደዛ አስታረግ የነበረው እንዴት ነው? አንድ ቀን አብረው ከበላከው ሰው ጋር እንደዚህ አይነት ነገር ቀላል ከሆነ ከኔ ጋር ያንን ሁሉ ነገር ስታረግ እንዴት ነበር ነው ነገር ምን ታርገው ምን ነገር አይጠበቅብኝ አንቺ እኮ እንደዚህ የሚያዳርሰን ደረጃ እኮ የለም። እኔና አንቺ እኮ ችግር የለም፣ ተለያይተን ነው እየኖርን ያለ ነው አይደለ? እዚህም ደረጃ እኮ የሚያዳርሰን ነገር አልነበረም። መጣሽብኝ እንጂ አልመጣሁብሽም፣ ደረስሽብኝ እንጂ አልደረስኩብሽም። የራሴን ላይፍ ነው እየኖርኩኝ የነበረው። ልጅ መጥቻ ያለው እኛ አለቀ በቃ። ምንም ነገር እኮ አላደረኩኝም ነበር። ገባሽ? አንቺ ግን እኔ ላይ ደርሰሽብኝ ነው ራሴ ላይ ደርሰሽብኝ ነው የሁሉ ነገር የተፈጠረው አይደለ? እንጂ አንቺ ላይ ደርሰሽብሽ አይደለም። ጨርሰናል። እኔና አንቺ ጉዳይ እኔ ከማንም አይደለም ከአንድ ሴት ለምን ከመቶ ሴት አልሆነም። ከዚህ በኋላ አንቺ የሚያገባሽ ነገር የለም። ከዛ በፊት ነው የሚያገባሽ ነገር የለም። በቃ ከዛ በፊት ጨርሰን ነበር እንደዛ ስትል ነበር። በቃ ከዛም በኋላ ግን ትንለያይ ብለሽን ፈርሜ የተለያየን እኮ። ስለዚህ እኔ የኔ ላይፍ ምንም ነገር ሊያገባሽ አይችልም ማለት ነው። ከዚህ በኋላ አንተ ታዲያ ለምን ደረስክብኝ? መች ደረስኩብሽ? አይ ከተለያየን አልደረስኩብሽም። እኔ ልጄን ለማየት ነው የምመጣው። እየነገርኩሽ ነው፣ ልጄን ለማየት ነው የምመጣው። አልደረስኩብሽም። በቃ ገባሽ? በምንም አይነት ሁኔታ አሁንም ከዚህም በኋላ ምን እንድትደርሽብኝ አልፈልግም። በቃ አለስ እንዲደረሽብኝ ከዚህ በላይ የምትደርሽብኛለሽ። ያው በሚያሳፍር ሁኔታ ነው የደረሽብኝ እኔ ላይ ማለት ነው። ካንተ ጋር አይመስልም ጀመረ። እኔ ያው ከሰው ጋር ክርክር እንጂ ምንም የምናተርፈው ነገር የለም። ገባሽ? ፍላጎትሽ በቀል ነበር ማለት ነው። እውነት እንደሚሉት ነው ማለት ነው። እኔ ተሳስቼ ነበር ማለት ነው። እንግዲህ ሰዎች እንደሚረዱት ይረዱታል። እኔ ግን በቀል እኮ በቀል ካልነበር ታዲያ በዚህ ልክ ርቀሽ ምን አስኬደሽ? እሱን ቤት መመለስ ፈልጌ ነው። እሱን በዚህ መልኩ መልሰሽ ታስቀምጫዋለሽ? ከዚህ በላይ እሷ ቀልድ ላይ ነች። አሁን እኛ እንኳን እንደዚህ እያወራናት እሷ ቀልድ ላይ ነው ያለችው። ከልቤ ስለወራ